በምስራቅ የኢትዮጵያ ክፍል በሚገኙ የግል ድርጅቶችና በእነዚህ ድርጅቶች ተቀጥረው የሚሰሩ ከ113,000 በላይ ሰራተኞችን የማህበራዊ ዋስትና የጡረታ እቅድ ተጠቃሚ እንዲሆኑ ምዝገባ ተካሂዷል። በዚህም ከ7.3 ቢሊዮን ብር በላይ የጡረታ መዋጮ መሰብሰብ እንደተቻለ ሰምተናል። በግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ድሬዳዋ ዲስትሪክት ከምዕራብ ሐረርጌ ዞን እስከ ሶማሌ ክልል የሚገኙ የግል ድርጅት ሰራተኞች የማህበራዊ ዋስትና የጡረታ እቅድ ተጠቃሚ ለማድረግም እየተሰራ ይገኛል። ተሾም ኃይሎ እስከ ቅርብ ጊዜ ድረስ የመንግስት ሰራተኞች የመከላከያና የፖሊስ አባላት ብቻ ተጠቃሚ ሲያደርግ የነበረው የማህበራዊ ዋስትና በግሉ ክፍለ ኢኮኖሚ በተለይም በግል አምራችና አገልግሎት ሰጪ ተቋማት ተቀጥረው የሚሰሩትንም ተጠቃሚ እንዲሆኑ ባለፉት 2 አስርተ ዓመታት ተግባራዊ እየተደረገ ይገኛል። የግል ድርጅቶች ሰራተኞች ማህበራዊ ዋስትና በአዋጅ ቁጥር 1268 ህዝባር 2014 መሰረት ማንኛውም አንድና ከአንድ በላይ ሰራተኛ ቀጥሮ የሚያሰራ የግል ድርጅት ተመዝግቦ ሰራተኞቹን የማህበራዊ ዋስትና የጡረታ አቅድ ተጠቃሚ ማድረግ እንዳለበት ያስገድዳል። ይሄንን ለማስፈጸም የተቋቋመው የኢትዮጵያ የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር የድሬዳዋ ዲስትሪክትም ማህበራዊ ዋስትና ለሁሉም በሚል መርህ ከምዕራብ ሐረርጌ ዞን እስከ ሶማሌ ክልል ድረስ በመንቀሳቀስ የግል ድርጅት ሰራተኞችን የጡረታ አቅድ ተጠቃሚ እንዲሆኑ እያደረገ ይገኛል። በዲስትሪክቱ ስር የሚገኙ 4 ቅርንጫፍ ጽህፈት ቤቶችም ከባለድርሻ አካላት ጋር በተለይም ከገቢዎች ጋር በመተባበር እንደ ሰብአዊ መብት የሚቆጠረውን የማህበራዊ ዋስትና ለዜጎች እንዲረጋገጥ እየሰሩ ይገኛሉ። ባሳለፍነው 9 ወር 954 ድርጅቶችን ለመመዝገብ አቅደን ወደ 1380 ድርጅቶችን በመመዝገብ 145% አፈጻጸም አስመዝግበናል። ከነዚህ ከተመዘገቡ 1380 ድርጅቶች ወደ 4166 ሰራተኞችን መዝግበን እሱም 132% አፈጻጸም ላይ ሄደናል። መዋጮ አሰባሰብ ላይ በአጠቃላይ 524 ሚሊዮን ለመሰብሰብ አቅደን 535 ሚሊዮን መሰብሰብ ችለናል ማለት ነው። በጡረታ መዋጮም ስናየው ባለፉት 9 ወራቶች 167 ሚሊዮን ብር ለመሰብሰብ ታቅዶ 185 ሚሊዮን ብር የሰበሰበ ነው። ይህም የቅዱን 110% መሰብሰብ ተችሏል ማለት ነው። የጡረታ መዋጮን የመሰብሰብ ስልጣን የተሰጠው የገቢ ሰብሳቢ መስሪያ ቤትም ግንዛቤ በማስጨበጥ ከግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር ጋር በትብብር ውጤታማ ስራን እየሰራ መሆኑ ተመላክቷል። በጋራ እየሰራን ነው። በምዕራብ ሐረርጌ ውስጥ ያሉት ኖርማሊ ወደ 3400 ወደዛ የሚጠጉ ማህበራዊ ዋስትናን በየወሩ የሚያስገቡልናሉ። ስለዚህ ተቀናጅተን ነው እየሰራን ያለው በጋራ ማለት ነው። ባለፉት 9 ወራት ውስጥ መጀመሪያ ከነበረን ግንኙነት የበለጠ ተጠናክሮ ማህበራዊ ዋስትና የህብረተሰቡ ማህበራዊ ዋስትና ለማረጋገጥ ያው በተጠናከረ ሁኔታ እንሰራለን። እኛም ስናምቅ የነሱን በመሰበሰብበት ሰዓት የኛም ስራ ግብር በቅንጅት መስራታችን በጣም ትልቅ ሚና አለው። እኛም የመንግስትም ገቢ ያድጋል፣ እነሱም የግል ጡረታ ዋስትና ያረጋግጣል። ያው ከባለፉት አመታት የበለጠ በተጠናከረ ሁኔታና በተሻለ ሁኔታ ገቢ የሰበሰብንበት ሁኔታ አለ ብዬ አስባለሁ። በሐረሪና ሶማሌ ክልሎች በድሬዳዋ አስተዳደር በምስራቅና ምዕራብ ሐረርጌ ዞንና በማያ ከተማ በሚገኙ የግል ድርጅቶች ተቀጥረው የሚሰሩ ሰራተኞችን የማህበራዊ ዋስትናቸው እንዲከበር እየሰራ የሚገኘው የድሬዳዋ ዲስትሪክትም በበጀት ዓመቱ ያለፉት 9 ወራት በድርጅትና ሰራተኛ ምዝገባ እንዲሁም በጡረታ መዋጮ አሰባሰብ ከእቅድ በላይ መፈጸም ችሏል። ከድርጅት ምዝገባ አንጻር ስናይ ያው እንዳያችሁት አፈጻጸሙ ከ11000 በላይ ድርጅት ተመዝግቧል። ወደ 10000 ድርጅት ነው መመዝገብ የሚጠበቅብን። አፈጻጸሙ ወደ 119% ነው ማለት ነው። ሰራተኛም እንደዛው መመዝገብ የሚጠበቅብን ቁጥር አለ። ያ ከሱ 112% አፈጻጸም አሳይተናል ማለት ነው። በጡረታ መዋጮ ጋር ስታያይዘው 1.4 ቢሊዮን ብር ነው መሰብሰብ ያለብን። እኛ ከ1.6 ቢሊዮን ብር በላይ ሰብስበን የ112.4% አፈጻጸም አሳይተናል ማለት ነው።
በግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር የድሬዳዋ ዲስትሪክት ባለፉት 9 ወራት 2383 ድርጅቶችን ኦዲት በማድረግ ከ287 ሚሊዮን ብር በላይ ያልተከፈለ የጡረታ መዋጮን ማስከፈሉንና ለ194 የጡረታ ባለመብቶችም የጡረታ ውሳኔ በመስጠት የጡረታ አበል እንዲከፈላቸው አድርጓል። እንደ ሀገር የተጀመረውን የዲጂታል ኢትዮጵያ 2030ን እውን ለማድረግ መረጃዎችን ሁሉ ዲጂታላይዝድ የማድረግ አሰራርን ከ2019 ጀምሮ ተግባራዊ ለማድረግም የቅድመ ዝግጅት ስራዎች መጠናቀቃቸውን አቶ ዳንኤል አስታውቀዋል። ዲጂታል መጠቀም ካልቻል በወረቀት ብቻ ከሆነ ስራው የትም አይደርስም። እያንዳንዱ ድርጅትም እያንዳንዱ የምንመዘግበውም ሰራተኛ የራሱን የተዋጣለትንም ያለበትንም ሂደት በቤቱ ቁጭ ብሎ በራሱ በሞባይሉ የሚያይበት ነገር ለመስራት ድርጅቱ የጀመረው አለ። የራሱ ዳታ ሴንተር እየገነባ ነው። ትልቅ የዳታ ሴንተር ነው። እሱ ሲያልቅ 2019 ይጀምራለን የሚል ነገር አለን። አጠቃላይ ወደዛ ነው አገሪቷም እየሄደች ያለችው ወደዛው ነው። አጠቃላይ መረጃዎቹ በዛ መልክ የተደራጁ ያሉ ስለሆነ ስለዚህ የምንሄደው ወደዛው ነው። ወደ ዲጂታላይዜሽን ስለሆነ የምንሄደው እሱን የማድረግ የኛም ተቋም እየሰራ ነው ያለው።